እንግዲህ ይሄው ይሄን ይመስላል ማለት ነው። እንግዲህ አመሰግናለሁ፣ አከብረሃለሁ ሁሌም ከኔ ጎን ስላለ ሁሌም ስኬቴን ስለምትመኝ የኔን ውድቀት ሳይሆን ስኬቴን። እውነት አንዳንድ ሰው ስታደርግለት ብቻ ነው የሚደሰተው። አንተ ግን ከኔ ምንም አግኝተህ ሳይሆን እኔ ስኬታማ እንደሆን ስለሆነ የምትፈልገው ከልብ አመሰግናለሁ። ያው ዛሬ እንግዲህ ማሳያችሁ አሰራር አይደለም፣ እየሰራን ቃሪያ እየሰራን ቁም ነገር ማመስገን ያለብን እንድናመሰግን፣ ፈጣሪ እንድናመሰግን፣ ቤተሰቦቻችን እንድናመሰግን፣ ስኬታማ የሆኑልን ሰዎች ስጋ እናት ስጋ ብቻ ሊሆን ይችላል፣ ጓደኛ ሊሆን ይችላል፣ በቃ በሆነ አጋጣሚ ተዋወቃችሁት ሊሆን ይችላል እና ለእናንተን ስኬት የሚመኝላችሁን ማመስገን እና ያን ለማመስገን ስለፈለጉ ነው። እና የእኔ ስኬት ደግሞ እንደምክስህ እርግጠኛ ነኝ። ከዚህ የበለጠ ስኬታማ ሆኜ እና እወድሃለሁ፣ አከብረሃለሁ፣ የእኔ ብቻ የእኔ ስስት እጅግ በጣም ነው ምሳሳለህ። በአንተ የምደራደርበት ምንም አይነት ነገር የለም። ምክንያቱም ይህን የምላችሁ በፍቅር በምናምን አይደለም፣ በፍቅር ምክንያት አይደለም። ግን ለእኔ ካደረገው እኔ እዚህ ጋር እንድደርስ ካደረገው በላይ እሱ ለእሱ ምንም አይነት በእሱ የሚመጣ በእኔ የመጣ ማለት ነው እና እኔን ገድሎ ነው እሱ ጋር መድረስ ያለበት። ይህን የምለው በውሸት የሆነ ለይምሰል ምናምን አይደለም እና ከምሬ ስለምወደው ስለማከብረው ለእኔ ደግሞ ስኬት ምንጭ ስለሆነ ነው የምወደውና የማከብረው። የሰው ልጅ ዝም ብላችሁ ልትወዱት አትችሉም። የሆነ ሰው ያ ሰው ሚንስ ወይም ደግሞ የሆነ ሰው መንገድ ሲሆንላችሁ ነው እና እኔ ብቻ እወድሃለሁ፣ አከብርሃለሁ። ይህም ቪዲዮ ካየኸው እንግዲህ ደስ እንደሚልህ እርግጠኛ ነኝ እና ስሙን ደግሞ እነግራችኋለሁ። ስሙ ማን ነው ብላችሁ ለምትጨነቃችሁ በሙሉ አዳምጡ ቪዲዮ ማለት ነው። አመሰግናለሁ።